በቃ ብላኮ እውነት ለምን ሴት ናት ብለው ነው እንጂ የሰው ህይወት እንደዚህ ድጋሚ የምትበጠብጥ ከሆነ እንደዚህ ማንስ ያያት ነበር እስካሁን ድረስ? ምን ሆነሻል? ኧረ ማንም ባያትም ነው አርፋ ልጇን ምስኪን ደሃት ብለኛኛ ሰብ እኔ ግን የምን ልጅ አለ አሻንጉሊቱን እሱ በራሷ ያስጠይቃታል፣ ፈጣሪ ጠይቃታል። ግን ይቀር ይበለኝ ፈጣሪ። ግን አንቺ አንዳንዴ በውሸት ልጅ ያረጋዝን የሚሉ በውሸት ልጅ ወለድን የሚሉ በፈጣሪ ዘንድ ራሱ አይጠየቁም እንዴ? ነገር ይጠየቃሉ። እግዚአብሔር የልጅ ያለ ቢሉ ማያገኙም። እንደዚህ ባፋቸው እየፈለፈሉ ጥሩ አይደለም። አዎ በጣም እርኩስ ናቸው። ደግሞ በሴት ልጅ መሀል አይገባም የፈለገ እንኳን ቢሆን። አሁን ደግሞ ትላንትና እንደ እንትን ነው እንደ ሄሊኮፕተር ነው የወረዱት ሁለቱም እኮ ሲስማሙ ራሱ አይወዱም። እነዚህ ማን ዝም ብሎ ይጠብቃቸዋል? ፍቅር ሲሆን እኮ ነው ገንዬ፣ ልክ ፍቅር ሲሆን ጠብቆ ይመጣሉ። እነዚህ ለማሽሩሩ ማለትም አያስፈልግም። እውነቴን ነው የምነግራችሁ። ተባብረን ሪፖርት ማድረግ ከፈልጋችሁ የፈልጋችሁትን በሉ። ማን ሲቃጠሉ ይኖራል? ማን እዚህ ስንጨቃጨቅ ስንል እንኖራለን እንዴ? እነሱም ከፈለጉ ይቀበሉ፣ ካልፈለጋቸው የራሷ ጉዳይ። አይምን ብትሆን ምን ለምን እኛ እንጣላለን? መታ ደግሞ እንትናችንን መከራችንን ልታበላ ነው። ቀይረን ነው እንጂ እንትን ኢብሊስ ነው ያልሽው። እነሱ ስልቢስ አይደሉ እንዴ? ቴት እንደመጡ ትላንት ያቺ ፈጠጠች ዘፈን ምረጡ አለች። ያቺ ደግሞ መታሱ ነው አለች። ስንቱን ተጫወቱብን ትላንትና። ረሳ ነው እንጂ በጌሙ እኮ እኔ እኮ ደግሞ ሊነሱ ነው እንዴ ብዬ ነበር። እኔ ራሱ አንቺ እንደውም ጌሙ ነው ያጽናናኝ እኮ ጌሙ ነው ያስረሳኝ። እኔ እንዴ እሺ እንዴ ፈጣሪ ብቻ ሶስና ያቺ ሊንዳ የመጣች እዛ መኪና ላይ የሰራችው ሴት እንዴት እንደፈራች እኔ ፈርቼ ነው ፋሚሊዎችክን እንጂ ካንተ ጋር መስራት ብላ ፈርታ እኮ ነው። እቺ ሁለቱ እሳት የበሉ ፈጣጣ ሰይጣኖች። አንቺ እኔ አሁን እሷን ቢያረገኝ ትላንትና የሚሰድቡኝ እንደዛ ተዘግዝቄ እንደዛ አቆሻሻው ሳይቀር ምን ያልተደረጉ እነዚህ ታዲያ ምንድነው መሆን ያለባቸው? በቃ ቻናላቸውን እኮ ተባብሮ እንትን አድርጎ ማዘጋት ነው እንዲጠፉ። እነሱ መቼም አይመጡም እንደዚህ ካልተደረጉ። ገኒ እኛማ እንደዛ ነው። ግን ዋናዎቹ ለምን ዝም አሏት? ዋናዎቹ መቼ መጣች? ስትመጣ ነው ጉዱ የሚመጣው። እኛ ዋናዎቹ ዝም ማለት ዝም አላሉ። እንደገና ደግሞ ተነስተውኛል እንባላ ነው እንዴ? እንደገና ሳንባላ በፊት መጠንቀቅ ነው። ማጥፋት ተፈለጉ ይቀበሏቸው፣ ካልፈለጉ የራሳቸው ጉዳይ። እናገባን መቼ እመጣለሁኝ ብላለች እኮ መሄድ አይቀርም። በግድ የኢትዮጵያ ሕግ በግድ ነው እንዴ? ዲኤንኤን ያልተመረመረ ልጅ በግድ ተቀበል ይላል እንዴ? እንትኗ የፈጣጥነቷ ጥግ ነው እንጂ እኔ ወደድንም ጠላንም የሚመራት እሱ አይደለችም። ዞሮ ዞሮ እኛ እንዳትደፍረን ማድረግ ነው የምልሽኝ አሚና። ለሱ የራሳቸው ጉዳይ። የሚያስደፍረን ሌላ ሰው ነው እያልኩሽ ነው። ደግሞ መቼ አሁን መፍረድ አንችልማ። ያ እሷን ያለችውን ሰምተን ነው እንዴ? ኧረ ተይ አሚና ተይ፣ ኧረ ተይ። እኔና አንቺ ተይ አንጣላ በጨለማ ተይ ምለውን ስሚ። መቻ እኔ ጋር ቀን ነው ችግር የለብኝም። እኔ ጋር ቀን ነው። መጣላት አንቺ ጋር ቀን ነው እንዴ? ኖ መጣላት ነው የምትፈልጊው? ተፈታለ። መጀመሪያም እኮ ወሬ ቀይሩ። እውነት ብለሻል እናቴ ማህዬ። እነዚህ ሴቶች እኮ ስሚ፣ መጀመሪያም እኮ ገኒ እኔና አሚና ጾሙ ሲያልቅ እንጣላለን ብላለች። ግን ከተጣላችሁ አይቀር እኔ ቤት አትጣሉ የኔ ውዶች፣ የራሳችሁን ቤት ክፈቱ። እንትን አሚና ወይ ቤቷን ትክፈት ወይ አንቺ ቤትሽን ለየብቻ እየከፈታችሁ ብትጣሉ እንደ ሀሳብ። በቃ መጨረሻሽ አንቺም ተቀየርሽብን። እኔ አልቀየርም። እኔ ካሁን በኋላ እኔ እናንተን ሳስታርቅ ምን በወጣር ፓርላማው አለቀ ወይ? ፋፍዬ አለቀ ፓርላማው በገዛጅሽ ላይ ፋፍዬ አከፋፈቱ እኔን አሳዩኝና እኔ ጋር ግቡ። አከፋፈቱ ብቻ ሰብለ ግን ሰው ማጣላት ትወዳለች። ለምን መሰለሽ? ስሚ
ሩታ ዝም ልትለን እኮ ነው እዛ እንደፈለግነው ስንሆን መግቢዬ ጸቡ በኢንቦክስ ይሁንልን። አልቋል። ምን ይዘሽ ነው የመጣሽው የኔ ቆንጆ? ምን አስበሽ ነው ውዴ? በጣም ነው እንደ እሷ የኛ ፓርላማ ያስጨነቃት ያሳሰባት። ዝም አትያትም ነገሩ ይሄን መጣችሁ የነገሩ ጊዜ እና ታረግልሽና ማንን ለማስቀናት እንደሆነ አላውቅም። ለማለች ምን አለች? ተናገረች እንዴ? አዎ ቆይ አለች። እነዚህ እኛ ማናቃቸው ወንድሞች ከየት የመጡ ናቸው ብላ ቁጭ ወይ ቢነግሯት ምን አለበት ነበረ። አዋረደቻቸው እያልኩኝ የሩታ ታልሰማሽም? እነዛ ሁለቱ ሲመጡ እኮ እንደዛ የመጀመሪያው ምን ሩታ ያቺ ትግራዋ ዱብዱባዋ ማለት ነው። ዱባዋ ሴትዮ እሷ ራሱ እህቴ ነች ብላለች እኮ ቤተሰብ ያውቃታለሁ። እሷ እንትና እኮ የትግራይ ልጅ እኮ ነች። እሷ እኮ ትግራይ ነች እኮ። ከየት አምጥቶ ነው እንትን ያለቻት? ደግሞ ከፊልም ተዋናይ ሰርታለች። አሁን ከዩቲዩበር ጥናጃም ሰፈር መውጣት አቅቷችሁ አሁን ስለነኝ ዩቲዩበር እስቲ ደና ዩቲዩበር ካለ በቃ በቃ እነኚህ ታሽተው ተጨምቀው ተተፍተዋል። አሁን ይሄን ካወቃችሁ አሁን እኔ ምን ትክክል የምሬን ነው። ረሂማ ሄዲሉና ወደ መጥፎ ይገቡና ደግሞ ያስደስቱናል። ወደ ኋላ እነዚህ ይመለሳሉ እኮ ቶሎ። የነዚህ እኮ እኚኝ ከተጀመረ የትዳር ጣም ትዳር እንዴት እንደሆነ እንኳን ቢያስተምሩ ደስ ይላል። እነሱ ሁለቱ እኮ ብቻ ሲመጡ እንዴት ፍቅር እንደሆኑ ይታይላቸዋል እኮ አብርሃምና ሩታ ሁለቱ የተጨመላለቀ ሲያመጡ የእንትና ሳውን አላያችሁም? ደግሞ የዚህ የማርክ የሌለ የምታስመስል አስብ። በኢየሱስ ስም የሷ ደግሞ አፈለስ ገና ከመሬት። ኧረ ምንድን ነው እሷ ደግሞ በስላስ ያኛው እያለቀሰ ይመጣብናል። አፉ ጆሮ ግንዱ አስፍቶ እያለ ይመጣብናል። የዚች ለምለም ወንድም አፉ ጆሮ ግንዱ ድረስ ነው እኮ የሚሰፋው ብሎ ሲከፍተው። ተይ እባክሽን በፈጠረሽ ተይ። ምንድን ነው ቲክቶክ ላይ ቁጭ ብለሽ ደግ ልትን ነው ኮማንዬ አለሽ እንደ የኔ እናት ለካ እዚህ ሆነሽ ነው የምትስቂው። ጦሳችንን ይዘው እናንተ ፈታ አደርጋለሁ በዩቲዩበሮች እና ሳቁ ፈታ በሉ። እሺ የምትፈልጉትን በኮመንት ስር ጻፉልኝ፣ ችግር የለውም። እሺ ጋይስ ሌትስ ጎ እሺ አላችሁ ማሮቼ። የተመቻችሁ አንዳንድ ቁጥር ጻፉ። እኛ ልጆቻችን ወደ ሌላ ነገር ስንሄድ ደግሞ ቪዲዮውን እንገለባብጥና ወደ ልካቸው እንዲመለሱ እናደርጋለን። ወጣለ ቡናዬን አፈላለሁ። አለቀ ነገሩ። ካሁን በኋላ በቪዲዮ ነው የምመጣላችሁ። እሺ ጠብቁኝ። ማርያም በቪዲዮ ነው የምወጣው። በቪዲዮ ነው ማስተካችሁ ማጫውታችሁ። ግን ቪዲዮ ለምንድን ነው የምትፈሩት? መዘግዘቅ እኮ ህይወታችሁ የሚያጠፋችሁ መሰላችሁ። በቃ የኔ ቆንጆች በቃ ጠብቁኝ። እሺ በቅርብ ጠብቁኝ። ናድረናል ወዴ ይሄው ደናድረናል። ኧረ በእናትሽ አቀማመጥሽ አስተካኪው። ኧረ በኢየሱስ ስም ንፋስ ገባ። ደህና አልነድሽም እኮ እኔ ገና እንደተኛው ነኝ ወርቅዬ። እኔ ገና እንደተኛው ነኝ። እኔ የምለው እናንተ ጋር መጠር የለም እንዴ? ሰዎች እኛ ጋር መጠር ሊያፈካን ሊወስደን ነው። ምን ነው ያው በእኛ ቤት አለ። እኛ ጋር ዝናብ አለ፣ በጣም እየዘነበ ነው። የኔ ያለሽ ወርቅዬ ብዬ የኔ ነገር ያረግላት ነበረ። በወንድምነት የወንድማዊ ስሜት ቢሆናት አረብ ሀገር አትመለስም ነበረ። ፋክት ነው የማወራው መቤቴ። እሷ ግን የምን ስሜት ነው ያለው? የፍቅር ስሜት ነው ያለው። እንደዚህ አይነትን ሰው ደግሞ ባህሪው ከታወቀ ወንዶች በጭራሽ አይቀርቡም። የራሳችንን ህይወት እናጣለን ብለው ነው ወደፊት የሚሮጡት። አሁን ሄዱበት ይሄድብሽ መጋኛ ማለት ነው። ኦክሳን ደስ ይላል እና ልክ ነሽ። ምን መሰለሽ ነገ ህይወት ይኖረኛል፣ ነገ ትዳር ይዛለው፣ ነገ የልጆች አባት ይኖረኛል፣ ነገ ባላገባለው ምትል ሴት ሀዩቲ ተረጋግታ ቁጭ ነው የምትለው።
ያው አስረግጬ ነው የምነግረው። ይሄ ዝም ብላ እቺ በቃ መቅድዬ የኔ ቦስ ማለት ነው። ወይ ከወንዝ ጎትቶ አምጥቶ ቤት አስገብቶ ከዛ በኋላ ሁለተኛ ቀን አረብ ሀገር የመጣ ከዛ እኔ እንትና ቀን አገብቼ ምናምን ኮተት የሚያወራ ሴት እኔ አልሰማክም። ካገባሽማ አርፈሽ መቀመጥ እኮ ነው ሰንዬ። ካገባሽማ አርፈሽ መቀመጥ እኮ ነው። ካለሽ ምን ትሰራለሽ? ጉድ ሞርኒንግ ማይ ማም አሁን እኔ እንኳን ከሞት ተነሳሽ እያላችሁ ጠይቁኝ። ወዳጅና ጥላቴን ማወቅ ፈልጋለሁ። ልጠይቁኝ ይገባል። ኧረ እንኳን ከሞት ተነሳሽ እኔ እናት እንኳን ሁለተኛ ግን እንዴት ነው ገነትን አይተሽ መጣሽ ወይስ እንዴት ነው? ቃልዬ ይቅርታ ገነት የሚገባው እኔ ሲኦል ነው ደርሼ የተመለስኩት። ኧረ እንደዛማ ራስሽ እንደዛማ አትበይ።